ሰላም ጤና ይስጥልን። ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። ኢትዮጵያ የከፍተኛ ትምህርት ስርዓቷን ወደ ራስ ገዝ አስተዳደር ለማሸጋገር መሰረታዊ ለውጥ እያደረገች መሆኑ ተገለጸ። በአዲስ አበባ ዩኒቨርሲቲ የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍት 60ኛ ዓመት የምስረታ በዓል ተከብሯል። ለዝርዝሩ አማሩ ገብሩ። የትምህርት ሚኒስቴር ዴኤታ ኮራጥ ጡሽኔ በዚህ ወቅት እንደገለጹት በኢትዮጵያና አሜሪካ መካከል በትምህርት ዘርፉ ያለው ትብብር በተቋም ግንባታ፣ ቴክኒክ ድጋፍ፣ በአካዳሚክ አቅም ልማት፣ በምርምርና የተቋማዊ ለውጥ ላይ ያተኮሩ መሆኑን ገልጸው ባለፉት 5 ዓመታት ትብብሩ ወደ አዲስ ምዕራፍ ተሸጋግሯል ብለዋል። ኢትዮጵያ አካዳሚያዊ ነጻነትን ለማረጋገጥ የትምህርት ጥራትንና ምርምርን ለማሳደግ የከፍተኛ ትምህርት ስርዓቷን ወደ ራስ ገዝ አስተዳደር በማሸጋገር ሂደት ላይ መሆኗንም ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሜሪካና ኢትዮጵያ የረጅም ጊዜ ጠንካራና ዘላቂ ሁሉን አቀፍ ትብብር አላቸው፣ የሁለቱ ሀገራት በትምህርት ዘርፉ ያላቸውን አጋርነት የላቀ መሆኑን በማንሳት የጆን ኤፍ ኬኔዲ ቤተመጻሕፍት አንዱ የትብብራቸው ምልክት መሆኑን ገልጸዋል። አዲስ አበባ ዩኒቨርሲቲ የምርምር ማህበረሰብ ወሳኝ ሚና እንዳለው ገልጸው ለበርካታ ዓመታት ተማሪዎችን፣ ምሁራንና ተመራማሪዎችን ሲያገለግል ቆይቷል ብለዋል። የከፍተኛ ትምህርት ተቋማት በግብርና፣ በህብረተሰብ ጤናና በስራ ፈጠራ ዘርፎች የልምድ ልውውጥ ማድረጋቸውንና የጋራ የምርምር ፕሮጀክቶችን እየደገፉ መሆኑን ገልጸዋል። በኢትዮጵያ የከፍተኛ ትምህርት ተቋማት ወደ ራስ ገዝነት አስተዳደር በሚያደርጉት ሽግግር አሜሪካ አስፈላጊውን ድጋፍ ታደርጋለችም ብለዋል። የአዲስ አበባ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት ጀይሉ ኡመር በበኩላቸው ታሪካዊውን የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍት 60ኛ ዓመት የምስረታ በዓል ማክበር ትልቅ ክብር መሆኑን ገልጸዋል። የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍት በአዲስ አበባ ዩኒቨርሲቲ የትምህርት የምርምርና የእውቀት ልውውጥ የማዕዘን ድንጋይ ሆኖ ቆይቷልም ብለዋል። ኢትዮጵያና አሜሪካ በከፍተኛ ትምህርት ተቋማት ዘርፍ ያላቸውን የቆዩ ተቋማትን የማጠናከር የትምህርት ዕድል የማስፋፋትና የምርምር አጋርነት ያጠናክራልም ብለዋል። የሚያጋጥመውን የደም እጥረት ለመቀነስ ያለመ የደም ልገሳ መርሃ ግብር በክረምቱ ማጠቃለያ ወቅት መዘጋጀቱን የኢትዮጵያ ብሔራዊ ደምና ህብረ ህዋስ ባንክ አገልግሎት ገለጸ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከሙስሊም ተማሪዎች ሊግ ጋር በመተባበር የተዘጋጀው የደም ልገሳ መርሃ ግብር ከነሐሴ 21 ቀን እስከ ነሐሴ 24 ቀን 2018 ዓ.ም ይካሄዳል። የኢትዮጵያ ደምና ህብረ ህዋስ ባንክ የደም ለጋሾች ዘርፍ መሪ ስራ አስፈጻሚ ዶክተር መላሽ ገላው እንደገለጹት መርሃ ግብሩ የሚካሄደው የነሐሴው መጨረሻ ወቅት የደም ክምችት የሚቀንስበት በመሆኑ ትልቅ ሀገራዊ ፋይዳ ይኖረዋል። የሙስሊም ተማሪዎች ሊግ የሁምራ ሰብ ቻፕተር አመራርና የደም ልገሳ ፕሮጀክት አስተባባሪ አክረም መሐመድ በበኩላቸው በሀገሪቱ በሚገኙ የጤና ተቋማት ውስጥ የሚያጋጥመውን የደም እጥረት ለመቀነስና የእናቶች የአደጋ ተጎጂዎችና የካንሰር ታካሚዎችን ህይወት ለመታደግ ዘመቻው መዘጋጀቱን ገልጸዋል። በየዕለቱ ደም ለሚያስፈልጋቸው ዜጎች ለመድረስ ርብርብ በማድረግ የሚጠበቅብንን ለማበርከት ዘመቻው አስፈላጊ ነው ሲሉም አስገንዝበዋል። የደም ልገሳ ዘመቻ መርሃ ግብሩ በአዲስ አበባና በተለያዩ የክልል ከተሞች እንደሚካሄድም ተናግረዋል። የፍትህ ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቤተሰብ ፍትህ መምሪያ ይፋ አደረገም። የኢትዮጵያ ቤተሰብ ፍትህ መምሪያው ለቤተሰብ ህጻናትና ተጋላጭ ወገኖች የህግ ጥበቃን ለማረጋገጥና ማህበራዊ ፍትህን ለማስፈን የሚያግዝ መሆኑ ተገልጿል። መምሪያው በቤተሰብ ጉዳዮች ዙሪያ የሚነሱ የህግ ጉዳዮችን በማስረጃና በተግባር ላይ በተመሰረተ አሰራር በመምራት መፍትሄ ለመስጠት እንደሚያግዝ ተመላክቷል። የፍትህ ሚኒስቴር ዴኤታ ኤርሚያስ የማነ ብርሃን እንደገለጹት በፍርድ ቤቶች ከሚቀርቡ ጉዳዮች መካከል በአራተኛ ደረጃ ከፍተኛውን ድርሻ የሚይዙት ከቤተሰብ ጋር የተያያዙ ጉዳዮች ናቸው። ቤተሰብ የህብረተሰብ መሰረት በመሆኑ መንግስት የቤተሰብን ጥበቃ ለማጠናከር ትኩረት እንደሚሰጥም ገልጸዋል። መምሪያውም በቀለብ፣ በልጆች አስተዳደግና ጉብኝት፣ በንብረት አስተዳደር፣ በፍቺና በንብረት ክፍፍል እንዲሁም ከቤተሰብ ጉዳዮች ጋር በተያያዙ የህግ ጉዳዮች ላይ የሚመራና የሚዳስስ መሆኑን ተናግረዋል። ለቤተሰብ ህጻናትና ተጋላጭ ወገኖች የሚደረገውን የህግ ጥበቃ ለማረጋገጥና ማህበራዊ ፍትህን ለማስፈንም መምሪያው ጉልህ ሚና እንደሚኖረው ጠቁመዋል። የኢትዮጵያ ቤተሰብ ፍትህ መምሪያው ከዳኞች፣ ከትምህርት ተቋማትና ከባለድርሻ አካላት በተውጣጡ ባለሙያዎች ኮሚቴ በማቋቋም የተዘጋጀ ነው። ገዳ ባንክ በአዲስ አበባ ለሚገነባው የዋና መስሪያ ቤት ህንፃ ያዘጋጀውን የስነ ህንፃ ዲዛይን ውድድር ውጤት ይፋ አደረገም።
በውድድሩ ተሳትፈው ከአንደኛ እስከ ስድስተኛ ደረጃን ላሸነፉ ተወዳዳሪዎችም የገንዘብ ሽልማትን አበርክቷል። ከተመሰረተ 4 ዓመታት ገደማ እንደሆነው የሚገለጸው ገዳ ባንክ ለዋና መስሪያ ቤትነት የሚያገለግለውን ህንፃ ዲዛይን ለማግኘት ባወጣው ጥሪ መሰረት 38 ተወዳዳሪዎች ተመዝግበው ነበር። ከነዚህም ውስጥ 18ቱ ተወዳዳሪዎች ዲዛይናቸውን ያቀረቡ ሲሆን በ8 ዝርዝር መስፈርቶች አማካኝነት በባለሙያዎች ግምገማ ሲካሄድባቸው ቆይቷል። እንደ ባንኩ ገለጻ የቀረቡት ዲዛይኖች በዳኞች ከተመዘኑ በኋላ 8 ተወዳዳሪዎች ወደ መጨረሻው ዙር ማለፍ ችሏል። አንደኛ የወጣው ተወዳዳሪ የ500 ሺህ ብር፣ ሁለተኛ የወጣው ተወዳዳሪ የ400 ሺህ ብር፣ ሶስተኛ የወጣው ተወዳዳሪ የ300 ሺህ ብር ተሸላሚ ሆነዋል። ከአራተኛ እስከ ስድስተኛ ደረጃን ለያዙ ተወዳዳሪዎች ደግሞ ለእያንዳንዳቸው የ100 ሺህ ብር ሽልማት ተሰጥቷል። የባንኩ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ህንፃው የባንኩን የወደፊት ራዕይ የሚወክል እንዲሆን ታስቦ ዲዛይኑ መወዳደሩን ገልጸዋል። የህንፃው ግንባታ መቼ እንደሚጀመር ትክክለኛው ቀን በአሁኑ ወቅት ባይታወቅም የተለያዩ የሂደት ምዕራፎች ሲጠናቀቁና ፕላኑ ሲጸድቅ ግንባታው በቀጥታ እንደሚጀመር አስታውቀዋል። የዳኞች ሰብሳቢ አዱኛ ደገፋ በበኩላቸው የውድድሩ ሂደትና ውጤት አሰጣጥ 8 መመዘኛዎችን መሰረት ያደረገ እንደነበር ገልጸዋል። ባንኩ በአሁኑ ወቅት ከ32 ሺህ በላይ ባለ አክሲዮኖች እንዳሉት የገለጸ ሲሆን በአሁኑ ወቅት 1 ሚሊዮን አዳዲስ አክሲዮኖችን ለባለ ሀብቶች በመሸጥ ላይ መሆኑንና አክሲዮን መግዛት ለሚፈልጉ አዳዲስ ባለ ሀብቶችም መንገዶች መመቻቸታቸውን አስታውቋል። ግሎባል ባንክ ተስፋን እንትከል በሚል መሪ ቃል ችግኞችን የመትከል መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ የባንኩ የቦርድ አመራር አባላት፣ ከፍተኛ የስራ ኃላፊዎች፣ ሰራተኞች፣ ጥሪ የተደረገላቸው እንግዶች ተሳትፏል። ሪፖርተራችን ጣናው ተስፋ የሚከተለውን ዘገባ አጠናቅሯል። በስምንተኛው ዙር የአረንጓዴ አሻራ መርሃ ግብር የግሎባል ባንክ ሰራተኞችና የስራ ኃላፊዎች ተስፋን እንትከል በሚል መሪ መልእክት በመዲናዋ በእንጦጦ የተፈጥሮ ፓርክ አሻራቸውን አሳርፈዋል። የግሎባል ባንክ ማርኬቲንግ ኮሚኒኬሽን መምሪያ ዳይሬክተር አቶ ቢኒያም ፍቃዱ እንደገለጹት ተቋሙ ባለፉት ዓመታት የተከላቸውን ችግኞች ጸድቀው ለውጤት የበቁ ሲሆን ዘንድሮም የተጀመረውን ዘመቻ ይህንን አዎንታዊ አሻራ አጠናክሮ የሚያስቀጥል መሆኑን አስታውቀዋል። እንደ ሀገር ይህንን ዘመቻ ከተጀመረበት ጊዜ ጀምሮ ግሎባል ባንክ ኢትዮጵያ ሲሳተፍ ነበር በየአመቱ። ስለዚህ ይሄኛውም ለ8ኛ ጊዜ የተሳተፍንበት ነው። ባለፉት 7 ዓመታት እንግዲህ በተከታታይ ችግኝ ተከላ የባንካችንን የዋና መስሪያ ቤት ሰራተኞች በማስተባበር በተለያዩ ቦታዎች ስንተክል ነበር። ዛሬ ከ500 በላይ የሚሆኑ ችግኞችን ነው እየተከልን ያለ ነው። እንግዲህ ግሎባል ባንክ ኢትዮጵያ ማህበራዊ ኃላፊነቱን ለመወጣት እጅግ በርካታ ስራዎች ነው የሚሰራው። ከነኚህ ስራዎች ውስጥ አንዱ እንግዲህ የአካባቢ ጥበቃ ስራዎቹ ናቸው ማለት ነው። ይሄም ለትውልድ የሚሻገር ለትውልድ የሚያልፍ ከላስ በላይ ለሌላው የማሰብን የመጨነቅንና ለሌላው የምትመች ነገ ለሚመጣ ትውልድ የምትመች ሀገርን ለማስተላለፍ በሚሰራው ስራ ውስጥ እንግዲህ እንደ ባንክ ሰራተኛ የድርሻችንን ለመወጣት ነው ማለት ነው በየአመቱ የምናደርገው። በዚህም ባለፉት 7 ዓመታት በተሰሩ ስራዎች ውስጥ የተገኘው ውጤት የተገኘው ለውጥ ውስጥ እንደ ሀገር የተገኘው ነገር ውስጥ እንደ ግሎባል ባንክ ድርሻ ስላለን ደስ ነው የሚለን። የግሎባል ባንክ ሰራተኞችም መርሃ ግብሩ በየአመቱ የሚካሄድና ዘላቂነት ያለው የአካባቢ ጥበቃ አካል መሆኑን ገልጸው የተተከሉትንም ችግኞችም አስፈላጊ እንክብካቤ እየተደረገላቸው ለታለመላቸው ዓላማ እንዲውሉም የተቻላቸውን እንደሚያደርጉ አስረድተዋል። የሀገር በቀል ችግኞችን ተክለናል። ችግኝ ስንተክል ከኢንቫይሮንመንት ጥቅሙ አንጻር ብዙ ልናስብ እንችላለን። ምክንያቱም ብዙ ይወራል በየሚዲያው ስለ ግሎባል ዋርሚንግ ምናምን ይወራል እና ሌሎች በኢንዱስትሪ አማካኝነት ለፈጠሩት በጎ ያልሆነ ተጽዕኖ እንደ ካውንተር ያንን ባላንስ ሊሰራ የሚችለው እንዲህ አይነቱ ምግባር ስለሆነ ደስ ብሎን እዚህ ላይ ተሳትፈናል። እንደ ባንክ ለ8ኛ ጊዜ ብንተክልም እኔ ግን በአጋጣሚ ሆኖ ለመጀመሪያ ጊዜ ነው እየተከልኩኝ ያለሁት በዚህ ዙር። በዚህ ልክ ሳቲስፋክሽን ይኖራል ብዬ አስቤ አላቅም። እውነት ለመናገር ሰዎች ሲተክሉ ምናምን ደስ ይላል ምናምን ይባላል። ከዛ ግን የእውነት ስታደርገው በእጅህ አፈሩን መንካት ማድረግህ በራሱ የሆነ የሚሰጠው ሳቲስፋክሽን አለ። የእውነት ነው ተስፋ የሚተከለው ለዛሬ ሳይሆን ለነገ፣ ዛሬን ሳይሆን ነገን ነው የምንተክለው። ነገ ላይ መተህ የምታገኘው ነገር፣ ነገ ላይ የምታየው ፍሩትፉል የሆነ የሚወጣ ነገር ይኖራል። የዘንድሮው የአረንጓዴ አሻራ መርሃ ግብር ለአካባቢ ውበት ብሎም ለምግብነት የሚውሉ ምርቶችን ለማምረት ከመስራት ባሻገር ሀገሪቱ ከካርበን ልቀት ነፃ ለማድረግ ያለመ ስለመሆኑም ተመላክቷል።
የጉግል ጀሚናይ መተግበሪያ የወርሃዊ ተጠቃሚዎቹ ቁጥር 1 ቢሊዮን ደረሰም። ለዝርዝሩ ኤፍራታ ጥላውን። ለጉግል ትልቅ ስኬት በሆነው በዚህ ክስተት ዘርፈ ብዙ አገልግሎቶችን የሚሰጠው የጄሚናይ መተግበሪያ ከኩባንያው ፈጣን እድገት ካስመዘገቡ ምርቶች አንዱ በመሆን በቅርቡ በአንድ ወር የተጠቃሚዎች ቁጥር 1 ቢሊዮን መሻገሩ ታውቋል። በዚህ ፈጣን እድገት ጄሚናይ ባለፈው ሰኔ ወር 1 ቢሊዮን ተጠቃሚዎች ላይ ከደረሰው የኦፕን ኤአዩ ቻት ጂፒቲ ጋር እኩል እየተጓዘ ይገኛል። ይህ ስኬት የመጣው አንድሮይድ ኦፕሬቲንግ ሲስተም ላይ ከ100 ሚሊዮን በላይ ተጠቃሚዎችን በማፍራትና የ2026 ሁለተኛ ሩብ ዓመት የፋይናንስ ስኬትን ተከትሎ ነው። የኩባንያ ዋና ስራ አስፈጻሚ ሱንዳር ፒቻይ በኤክስ ገጻቸው ባስተላለፉት መልእክት ጄሚናይ የ1 ቢሊዮን ተጠቃሚዎችን ገደብ በማለፍ 14ተኛው የጉግል ምርት መሆኑን አረጋግጠዋል። ኩባንያው ለኮዲንግና ለኤአይ ወኪሎች የተነደፈውን ጄሚናይ 3.5 ፍላሽ ያስተዋወቀ ሲሆን 63 በመቶ ተጠቃሚዎች በድምፅ እንደሚያወሩትና በቀን ከ150 ሚሊዮን በላይ ምስሎች እንደሚፈጠሩበት ተገልጿል። ቴክክራንች በድረገጹ እንደዘገበው በቅርቡ በሚካሄደው ሜድ ባይ ጉግል ኩነትን በፒክሰል ስልኮች ላይ ተጨማሪ አዳዲስ አሰራሮች ይፋ ይሆናሉ ተብሎም ይጠበቃል። የኢትዮጵያ የሰው ሰራሽ አስተውሎትም ሀገራዊ ቴክኖሎጂ ሉዓላዊነትን ለማረጋገጥና የዲጂታል ትራንስፎርሜሽን ጉዞን ለማፋጠን የሚያስችለውን መላ የተሰኘ ዘመናዊ የቋንቋ ሞዴልና የሰው ሰራሽ አስተውሎት መድረክ ይፋ ካደረገበት ወቅት አንስቶ በርካቶች እየተጠቀሙት ይገኛሉ። በተጨማሪም የጉግል ጄሚናይ የ1 ቢሊዮን ተጠቃሚዎች ምዕራፍ መድረስ በዓለም አቀፍ ደረጃ የሰው ሰራሽ አስተውሎት መተግበሪያዎች የሰዎችን የዕለት ተዕለት ህይወትና የስራ ክንውን ምን ያህል በፍጥነት እየቀየሩት እንደሆነ የሚያሳይ ማረጋገጫ ተደርጎ ተወስዷል። ይህ የቴክኖሎጂ ግዙፍ ኩባንያ ያመጣው ስኬት በዘርፉ ካሉ ሌሎች ተወዳዳሪዎች ጋር የሚያደርገውን የገበያ በላይነት ፍልሚያ ይበልጥ ያጠናከረው ሲሆን ወደፊት ለሚለቀቁ ይበልጥ የላቁና የሰዎችን ፍላጎት አስቀድመው ለሚረዱ የሰው ሰራሽ አስተውሎት ወኪሎች መፍጠሪያ ትልቅ መሰረት ጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀኝ እጅና ታማኝ አገልጋይ ከሚባሉት አንዷ የሆኑት የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊቪት የስራ መልቀቂያ አስገብተዋል። ትራምፕ ከማምናቸው አማካሪዎቼ አንዷ ሲሉ ሊቪትን አወድሰዋል። ለዝርዝሩ ሄሮዳይን ንጉሴ። በትራምፕ አስተዳደር በ2025 ዓ.ም በ28 ዓመታቸው የዋይት ሀውስ የፕሬስ ጸሐፊ ሆነው የተሰየሙት ካሮሊን ሊቪት በወቅቱ በታሪክ ቦታውን የያዘች በጣም ወጣቷ ሹመኛ ተብለው ነበር። ለትራምፕ ፖሊሲዎች ጠንካራ ሙግት በማድረግና ጥብቅና በመቆም የሚታወቁ ሲሆን በተለይም ከትራምፕ በተቃራኒ ከሚቆሙና አስተዳደሩን ከሚቃወሙ ሚዲያዎችና ጋዜጠኞች ጋር ያደርጓቸው የነበሩ የፊት ለፊት ግጭቶች የተለየ የሚዲያ ልምምድን እንዲፈጥሩ አድርጓቸዋል ሲል ፋይናንሻል ታይምስ ዘግቧል። የዋይት ሀውስ የሚዲያ ግንኙነት ስርዓትን ለመቀየር ሞክረው እንደነበር የሚጠቀስላቸው ሊቪት መደበኛ ከሚባሉት መገናኛ ብዙሃን ባለፈ ዲጂታልና ወግ አጥባቂ የሚባሉ ሚዲያዎችን የበለጠ ለማሳተፍ መሞከራቸው ትችትም ድጋፍም አስከትሎባቸው እንደነበር ዘገባው አክሏል። ለፕሬዝዳንት ዶናልድ ትራምፕ ያላቸውን መውደድና ታማኝነት በወሊድ እረፍት ላይ ሆነው ነገር ግን እረፍታቸውን በመተው ከሚዲያዎች የተዛባ ዘገባ ለመጠበቅ በቢሮአቸው በመገኘት ይፋዊ መግለጫ እስከ መስጠት በመዝለቅ የገለጹት ሊቪት ከስራ የመልቀቅ ውሳኔያቸው ለብዙዎች ግርታን የፈጠረና ትኩረት የሳበም ሆኗል። ፕሬዝዳንት ዶናልድ ትራምፕ በዚህ ወር መጨረሻ ሊቪት ኃላፊነታቸውን እንደሚለቁ አስታውቀዋል። ለዚህም በይፋ የተገለጸው ምክንያት ቤተሰባቸውንና ልጆቻቸውን ለመንከባከብ ተጨማሪ ጊዜ በመፈለጋቸው ነው ተብሏል። ሊቪት የፕሬስ ጸሐፊ ነት ስራው ከፍተኛ ጫና ያለው በመሆኑ ከእናትነት ጋር ማመጣጠኑ እንደከበዳቸውም ገልጸዋል ሲል ሮይተርስ ዘግቧል። እስካሁን ከፕሬዝዳንት ዶናልድ ትራምፕ ጋር የተፈጠረ ምንም አይነት ግጭት ወይም ፖለቲካዊ አለመግባባት አለመኖሩንም ዘገባዎች አመላክተዋል። ፕሬዝዳንቱ ሊቪትን በጣም ከማምናቸው አማካሪዎቼ አንዷ በማለት አወድሰዋል። ከመንግስት ውጭ እንደ አማካሪያቸው ሆነው እንደሚቀጥሉም አረጋግጠዋል። በአውሮፕላን ተሸካሚ መርከቦች ላይ ከ250 ቀናት በላይ የቆዩ በሺዎች የሚቆጠሩ የአሜሪካ ጦር አባላት የምግብ እጥረት፣ የቁሳቁሶች መሰበርና መሰላቸት እንደገጠማቸው ተገለጸም። የአሜሪካ የሕግ አውጪዎች በጉዳዩ ላይ ፔንታጎን ምላሽ እንዲሰጣቸው እንዲሁም የትራምፕ አስተዳደር የኢራንን ጦርነት እንዲያጠናቅቅ ጫና እያደረጉ ስለመሆኑም ተሰምቷል። ለዝርዝሩ አማሩ ገብሩ። የወታደራዊ ጉዳዮችን የሚዘግቡ አንዳንድ መገናኛ ብዙሃን በአሜሪካ አብርሃም ሊንከን መርከብ ላይ የሚገኙ የተወሰኑ ባህርተኞች ከመሰላቸታቸው የተነሳ ወደ ውቅያኖስ ለመዝለል መሞከራቸውንና ቤተሰቦቻቸውን በመርከቡ ላይ የሚገኙ ሰራተኞች የአእምሮ ጤና ጉዳይ እንዳሳሰባቸው ዘግበዋል። የመከላከያ ሚኒስትሩ ፒት ሄግሴት ሐሙስ ዕለት ዘገባዎችን አጥብቀው ሲክዱ በመርከቧ ላይ ያሉ 5000 የሚያህሉ ሰራተኞች በቂ ያልሆነ ምግብ፣ የውሃ ብክለት፣ የቧንቧ መሰበርና ለወራት የተላኩ
መልእክቶች መጥፋት ገጥሟቸዋል ሲሉ ሴናተሮች አስታውቀዋል። የዲሞክራት ሴናተሮች በጻፉት ደብዳቤ እነዚህ ሪፖርቶች አፋጣኝ ትኩረት እንደሚያስፈልጋቸው ገልጸው መርከቧን ለመጎብኘትና ምርመራ ለማካሄድ ጥሪ አቅርበዋል። የአንድ ባህርተኛ ቤተሰብ አባል ለቢቢሲ እንደተናገሩት ዘመዳቸው ከተመደበበት ጊዜ ጀምሮ 29 ኪሎ ግራም ቀንሷል። እንዲሁም ባህርተኞቹ ከመርከቧ ላይ የማያቋርጥ ድምፅና ንዝረት እየተሰቃዩ መሆኑን ገልጸዋል። መርከቧ ከካሊፎርኒያ ወደ ደቡባዊ ቻይና የተንቀሳቀሰችው በህዳር ወር ላይ ሲሆን በግንቦት መጀመሪያ ላይ ያበቃል ተብሎ የነበረው ዘመቻ በተደጋጋሚ ተራዝሟል። የባህር ኃይል አባላት ወደ ቤተሰቦቻቸው የሚመለሱበት ቀን አልተገለጸም። ነገር ግን አሜሪካ መርከቧን በጆርጅ ዋሽንግተን መርከብ ለመተካት እየተዘጋጀች መሆኗ ተዘግቧል። በ2025 ጥር ወር በ956 የአሜሪካ ባህር ኃይል ባህርተኞች ላይ የተደረገ ጥናት ከባድ የስነ ልቦና ጫና መኖሩን ያሳየ ሲሆን በባህር ኃይል አባላት መካከል ራስን ማጥፋት በከፍተኛ ቁጥር ተመዝግቧል። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ላልተወሰነ ጊዜ በማራዘም የምጣኔ ሀብት ጫናውን ልታጠናክር እንደምትችል ተናገረች። አሜሪካ ይህንን ያለችው በሁለቱ ሀገራት መካከል ይደረጋል ተብሎ የሚጠበቀው ድርድር ባለመሳካቱ ውጥረት ባየለበትና የዓለም የነዳጅ ዘይት አቅርቦት እየቀነሰ በመጣበት ወቅት ነው። ለዝርዝሩ መሀሌት ደመላሽ። የአሜሪካ መከላከያ ሚኒስትር የሆኑት ፒክሴት ለጋዜጠኞች ጦሩ በኢራን ላይ የጣለውን እገዳ ለማስቀጠል በቀጠናው መቆየት የሚያስችል አቅም አለው ብለዋል። በኢራን ወደቦች ላይ የተጣለው እገዳ አገሪቱ ላይ የምጣኔ ሀብት ጫና እየፈጠረ ነው። የአሜሪካ የባህር ኃይል እንደዚህ አይነት የእግድ እርምጃን ላልተወሰነ ጊዜ ማስቀጠል ይችላል፣ ምክንያቱም ቀደም ሲል እንዳደረግነው ሁሉ መርከቦችን እየቀያየርን ማስገባትና ማስወጣታችንን እንቀጥላለን ሲሉ ፒክሴት ወደ ፓናማ ባደረጉት ጉዞ ወቅት ለጋዜጠኞች ተናግረዋል። የገንዘብ ሚኒስትሩ ስኮት ቤሰንት ደግሞ አገራቸው በኢራን ኢኮኖሚ ላይ ተጨማሪ ጉዳት ለማድረስ ማቀዷን ይፋ አድርገዋል። በሚቀጥለው ሳምንት ለሚሰጡ ተጨማሪ መግለጫዎች ተዘጋጁ፣ ምክንያቱም በአንድ ሀገር ላይ በሚደረግ የኢኮኖሚ ማግለል ታሪክ ውስጥ ታይቶ የማይታወቅ አይነት እርምጃዎችን ልንወስድ ነው ሲሉ ከኒውስ ማክስ ጋር ባደረጉት ቃለ ምልልስ ወቅት ተናግረዋል። በሰኔ ወር በአሜሪካና በኢራን መካከል የተፈረመው የመግባቢያ ሰነድ ከፈረሰ ወዲህ ኢራን የሆርሙዝ ወሽመጥን ዳግም በመዝጋት አሜሪካ ላይ ጫና ለመፍጠር እየሞከረች ነው። ጦርነቱ ከጀመረበት የካቲት ወር አንስቶ ወሽመጡን ለማቋረጥ የሚሞክሩ መርከቦች ላይ ጥቃት የምትፈጽመው ቴህራን የዓለም የነዳጅ ዋጋ ከፍ እንዲል አስተዋጽኦ አድርጋለች። ሐሙስ ዕለት ምሽት የአቡ ዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆኑ 2 ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው የዩኤኢ ብሔራዊ ዜና ኤጀንሲ ዋም ዘግቧል። የዩናይትድ አረብ ኤምሬትስ መንግስት የኢራንን ጥቃት አውግዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን በፍጥነት እንዲቋጩ ከሀገር ውስጥ ከፍተኛ ግፊት እየደረሰባቸው ነው። ትራምፕ አሜሪካ በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት በተደጋጋሚ የገለጹ ሲሆን ኢራን ይህንን አስተባብላለች። ቴህራን ያስቀመጠችው ቅድመ ሁኔታዎች እስኪሟሉ ድረስ ወሽመጡ ዳግም እንዲከፈት እንደማትፈቅድም አስታውቃለች። ከቅድመ ሁኔታዎቹ መካከል የኢኮኖሚ ማዕቀቦችን ማንሳትና የታገዱ የኢራን ሀብቶችን መልቀቅ ይገኙበታል። ማክሰኞ ዕለት በወሽመጡ በኩል ያለፉ መርከቦች 8 ብቻ ናቸው። ከጦርነቱ በፊት ግን በሆርሙዝ በኩል በቀን ከ130 እስከ 140 መርከቦች ያልፉ ነበር። አሜሪካ በሰኔ ወር አጋማሽ ላይ በኢራን ወደቦች ላይ ጥላ የነበረው እገዳ አንስታ የነበረ ቢሆንም ጦርነቱ ዳግም ማገርሸቱን ተከትሎ በአገሪቱ ላይ የምጣኔ ሀብት ጫና ለማሳደር በሚል ዳግም ወደ ወደቡ የሚደረግ እንቅስቃሴን አግዳለች። ዋሽንግተን ቀደም ሲል ኢራንና ኦማን በወሽመጡ አስተዳደር ላይ የሚስማሙ ከሆነ እገዳውን አነሳለሁ ብላ ነበር። ቻይናና ኢራን ብርቅዬ ማዕድናትን በጋራ ለመፈለግ የሚያስችል ስትራቴጂካዊ ጥምረት መሰረቱ። ማዕድናቱ ለሚሳኤል፣ ለተዋጊ ጄቶች፣ ለራዳርና ለሌሎች ወታደራዊ ስርዓቶች ወሳኝ የሆኑ ናቸው ተብሏል። ሄሮዳይን ንጉሴ ተጨማሪ ይዛበታለች። ሁለቱ ሀገራት ብረታ ብረቶችን ጨምሮ ብርቅዬ የሚባሉ ማዕድናትን በጋራ ለመፈለግና ለማቀናበር የሚያስችል የጋራ መርሃ ግብር ይፋ አድርገዋል። ይህ መርሃ ግብር በተያዘው የፈረንጆቹ ዓመት የሚጀምር እንደሆነና ይህም ሳይንሳዊ ትብብራቸውን ወደ ወሳኝ ስትራቴጂካዊ መስኮች የሚያሰፋ እንደሆነ አስታውቀዋል። ቻይና ለእያንዳንዱ ወርክሾፕ $4200 ገደማ የምታቀርብ ሲሆን ኢራን በአንጻሩ በሀገሪቱ ውስጥ የሚኖረውን የዓለም አቀፍ የጉዞና የማረፊያ ወጪ በመሸፈን ታግዛለች። ኢራን በግምት 7000 ካሬ ኪሎ ሜትር የብርቅዬ የምድር ማዕድናት አመላካች ስፍራዎችን አግኝታለች። ብርቅዬ ማዕድናቱ ለሚሳኤል፣ ለተዋጊ ጀቶች፣ ለራዳርና ለሌሎች ወታደራዊ ስርዓቶች ወሳኝ በመሆናቸው ትብብሩን በስትራቴጂካዊ መልኩ ወሳኝ ያደርገዋል። ወርክሾፖቹ በተጨማሪም ለበሽታዎች ምርመራ የሚሆኑ ናኖ ቁሳቁሶችን፣ የብክለት ክትትልን፣ የመሬት መንቀጥቀጥን የሚቋቋሙ ግንባታዎችንና አካባቢን የማይበክሉ የማኑፋክቸሪንግ ሂደቶችን እንደሚሸፍኑ ስፑትኒክ ዘግቧል። ትብብሩ ለኢራን በስትራቴጂካዊ መልኩ አስፈላጊ በሆነው በዚህ ዘርፍ ውስጥ መሰረት ሊጥልላት የሚችል ሲሆን ቤጂንግን ከቴህራን ጋር ያላትን ሳይንሳዊና ኢኮኖሚያዊ ቁርኝት የበለጠ ያጠናክራል።
ቻይና የዜጎቿን የዕለት ተዕለት ባህሪ በቀጥታ ለመቆጣጠር የዘረጋቸው የማህበራዊ ክሬዲት ስርዓት መነጋገሪያ ሆኗል። ይህ ዲጂታል መዋቅር እያንዳንዱን ዜጋ እንደ ሕግ አክባሪነቱ የክሬዲት ነጥብ በመስጠት የሰዎችን ሕይወት የሚወስንበት አስገራሚ ስርዓት ሲሆን ልክ የባንክ የብድር ስርዓት ሰዎችን በገንዘብ አያያዛቸው እንደሚገመግመው ሁሉ ዜጎችን በባህሪያቸው ይገመግማል ትለናለች ኤፍራታ ጥላሁን በዘገባዋ። እያንዳንዱ ዜጋ መነሻ ነጥብ የሚሰጠው ሲሆን በዕለት ተዕለት እንቅስቃሴው ላይ ተመስርቶ ነጥቡ ይጨምራል ወይም ይቀንሳል። በዚህ መሰረት ግብርን በወቅቱ መክፈል፣ በበጎ ፈቃደኝነት ስራዎች ላይ መሳተፍ፣ ደም መለገስና ሕግን አክብሮ መንቀሳቀስ የክሬዲት ነጥብን በከፍተኛ ሁኔታ የሚያስገቡ በጎ ተግባራት ሲሆኑ፣ በአንጻሩ የትራፊክ ሕግ መጣስ፣ መንገድ ካላግባብ ማቋረጥ፣ የባቡር ትኬት ሳይገዙ ለመሳፈር መሞከር፣ ዕዳን በወቅቱ አለመክፈልና በማህበራዊ ሚዲያ ላይ የሐሰት ወሬ ማሰራጨት ነጥብን በፍጥነት ይቀንሳሉ። ባህሪያቸው ደካማ ሆኖ የተገኘና የክሬዲት ነጥባቸው በጣም ዝቅተኛ የሆኑ ዜጎች ታማኝነት የጎደላቸው በሚል ጥቁር መዝገብ ውስጥ ስለሚካተቱ የረጅም ርቀት ፈጣን ባቡር ትኬት እንዳይገዙ ወይም የአውሮፕላን በረራ እንዳያደርጉ ሙሉ በሙሉ ከመታገዳቸውም በላይ ከባንክ ብድር የማግኘት እድላቸውን ይዘጋል። በመንግስት መስሪያ ቤቶች ውስጥም ከፍተኛ የኃላፊነት ቦታዎችን እንዳይዙ ይደረጋል። እንዲሁም ወላጆች ልጆቻቸውን ታዋቂ ዩኒቨርሲቲዎች ውስጥ የማስተማር መብታቸው ሊገደብ ይችላል። ይህንን ሰፊ ቁጥጥር ስርዓት በተግባር ለማዋል የቻይና መንግስት በቢሊዮኖች የሚቆጠር የሰው ፊት መለየት የሚችሉ የሰው ሰራሽ አስተውሎትና ግዙፍ የዳታ መጋዘኖችን በስፋት እያገናኘ ይገኛል። በከተሞች ጎዳናዎች፣ በህዝብ ማመላለሻዎችና በየገበያ ማዕከላቱ የተተከሉ እነዚህ ዘመናዊ መሳሪያዎች የዜጎችን እያንዳንዱን እንቅስቃሴ በቅጽበት በመቅረጽ በቀጥታ ከማዕከላዊ የነጥብ ስርዓቱ ጋር ያገናኛሉ። ይህም መንግስት ያለ ሰው ጣልቃ ገብነት ጥፋተኞችን በቀላሉ እንዲለይና ነጥባቸውን እንዲቀንስ አስችሎታል። የቻይና መንግስት ይህንን ስርዓት በቴክኖሎጂ የታገዘ ፍጹም ሰላምና እርስ በርስ መተማመን የሰፈነባት ሀገር ለመፍጠር ያግዛል የሚል እምነት ቢኖረውም ዓለም አቀፍ የሰብአዊ መብት ተሟጋቾች ግን ስርዓቱ የዜጎችን የግል ነጻነትና የመንቀሳቀስ መብት በእጅጉ የሚገድብ ጥብቅ የቁጥጥር መሳሪያ ነው በማለት ይተቹታል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የአፍሪካ ሀገራትን የብድር ጫና ለመቀነስ የሚያስችል አዲስ የኢንቨስትመንት ፈንድ ይፋ ሆነ። በአፍሪካ ሀገራት ላይ የተደቀነውን ከፍተኛ የብድር ጫና ለማቃለልና የፋይናንስ ገበያን በዘላቂነት ለማቀላጠፍ ያለመ አዲስ አህጉራዊ የቦንድ ልውውጥ ፈንድ እስከ $250 ሚሊዮን በሚደርስ ግዙፍ የገንዘብ ድጋፍ ተመስርቷል። ለዚህና ለሌሎች የቢዝነስ መረጃዎቻችን ማህሌት ደመላሽ። በሌጋል ኤንድ ጄኔራል ተቋም የሚተዳደረው የአዲስ ፈንድ በኤስ&ፒ ዳው ጆንሰን ኢንዴክስ እና በአፍሪካ ኤክስፖርት ኢምፖርት ባንክ በተደገፈው የገንዘብና ዘላቂ ተቋም በጋራ የተዘጋጀውን የቦንድ መለኪያ የሚከተል መሆኑ ተገልጿል። ተቋማዊ ባለሀብቶች በአፍሪካ የዶላር ኖት የተሰጡ የመንግስት ቦንዶች ላይ ሰፋ ያለና የተለያየ የኢንቨስትመንት እድል እንዲያገኙ የሚያስችል ሰፊ በር ይከፍታል ተብሎም ይጠበቃል። የኤልኤስኤፍ መስራችና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የቀድሞ ዋና ዳይሬክተር ቬራ ሶንግዌ ለጉዳዩ ማብራሪያ ሰጥተዋል። ለአዲሱ ፈንድ ስኬት የብሪታንያ የውጭ ጉዳይና ልማት ቢሮ የመነሻ ካፒታል ድጋፍ ማድረጉ ተጠቁሟል። መረጃው የካፒታል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሪቱ በቻይና በሚመራው የድሮን ገበያ ላይ ያላትን ጥገኝነት ለመቀነስና ብሔራዊ ደህንነትን ለመጠበቅ ሲሉ በተወሰኑ የውጭ ሀገር ድሮኖችና መለዋወጫ ላይ እስከ 1% የሚደርስ ከፍተኛ የቀረጥ ጭማሪ ማድረጋቸውን ከዋይት ሀውስ የወጡ መረጃዎች አስታወቁ። የዋይት ሀውስ መግለጫ እንዳመላከተው ይህ ውሳኔ በተለይ የቻይናን የበላይነት ለመመከትና አሜሪካ በውጭ አቅራቢዎች ላይ ያላትን ጥገኝነት ለመቀነስ ያለመ ነው። አዲሱ መመሪያ ከ25 ኪሎ ግራም በላይ ለሚመዝኑና ለብሔራዊ ደህንነት ስጋት ሊሆኑ የሚችሉ የሙቀት ካሜራዎች የተገጠሙላቸው ትላልቅ ድሮኖች ላይ የ1% ቀረጥን ይጥላል። ለብሔራዊ ደህንነት ስጋት የማይፈጥሩ ትንንሽ ድሮኖች ደግሞ የ25% ታሪፍ ይጣልባቸዋል። እንደ አውሮፓ ህብረት፣ ጃፓንና ደቡብ ኮሪያ ያሉ የአሜሪካ የቅርብ አጋሮች የሆኑ ሀገራት ግን የ15% የቀረጥ እፎይታ ተሰጥቷቸዋል። የአሜሪካን የንግድ ድሮን ገበያ 70% የምትቆጣጠረው ቻይና በቅርቡ በአሜሪካ ኩባንያዎች ላይ የወሰደችውን እገዳ ተከትሎ የመጣው ይህ የአሜሪካ እርምጃ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ይበልጥ ያባብሰዋል ተብሎ ይገመታል። መረጃው የብሉምበርግ ነው።
ዋሽንግተን ባወጣው አዲስ ሪፖርት ቻይና በአሜሪካ የተጣሉባትን ከፍተኛ ቀረጦች ለመሸሽ ምርቶቿን በአውሮፓ ህብረት፣ ካናዳ፣ ሜክሲኮና ህንድ በኩል በማዞራ የአሜሪካን መንግስት በአመት እስከ 26 ቢሊዮን ዶላር እያሳጣት መሆኑን አስታወቀ። ይህ የጥላ ንግድ መረብ በሁለቱ ሀገራት መካከል ያለውን የንግድ ፍጥጫ ያካረረው ሲሆን የቻይና ኤምባሲ አሜሪካ በቻይና ኩባንያዎች ላይ የምታደርገውን ጥቃት እንድታቆም ጠይቋል። የዋይት ሀውስ የንግድ አማካሪ እንደገለጹት ቻይና ምርቶቿን ቀጥታ ወደ አሜሪካ ከመላክ ይልቅ የቀረጥ መጠናቸው አነስተኛ ወደ ሆኑ እንደ ካናዳ፣ ሜክሲኮ፣ ህንድ፣ ጃፓን፣ ደቡብ ኮሪያና የአውሮፓ ህብረት ሀገራት በመላክ ከዚያ አቀነባብራ ወይም ጥቅሉን ቀይራ ወደ አሜሪካ ታስገባለች። በዋሽንግተን የሚገኘው የቻይና ኤምባሲ በሰጠው ምላሽ በንግድ ጦርነት ማንም አሸናፊ እንደማይሆን ገልጾ አሜሪካ በቻይና ኩባንያዎች ላይ የምታደርገውን ጥቃት እንድታቆም ጠይቋል። ይህ አዲስ ውዝግብ ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር በሚቀጥለው ወር በዋሽንግተን ውስጥ ሊያደርጉት ከታሰበው ወሳኝ ስብሰባ በፊት መውጣቱ በሁለቱ ሀገራት መካከል ያለውን የንግድ ፍጥጫ ይበልጥ አክርሮታል። መረጃው የቢቢሲ ነው። በመጨረሻ ሜትሮሎጂ በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ የኢትዮጵያ ሜትሮሎጂ ኢንስቲትዩት ለኢዜአ በላከው መረጃ አመላክቷል። ለዚህ ዝርዝር ዘገባ አማሩ ገብሩ። በደቡብ ምዕራብ፣ ሰሜን ምዕራብ፣ ሰሜን መካከለኛው ምስራቅና ሰሜን ምስራቅ የሀገሪቱ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት እንደሚኖራቸው በመግለጫው ተመላክቷል። በምዕራብ፣ ሰሜን ምዕራብ፣ ደቡብ ምዕራብና በመካከለኛው የሀገሪቱ አካባቢዎች እርጥበታማ የአየር ሁኔታም ከመጠናከሩ ጋር በተገናኘ በተጠቀሱት አካባቢዎች ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ ይጠበቃል። በሰሜን ምስራቅና ደቡብ የሀገሪቱ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ተጠቁሟል። በተመሳሳይ ሁኔታ በሰሜን ምዕራብ፣ ደቡብ ምዕራብ፣ መካከለኛው ምዕራብና ሰሜን ምስራቅ የሀገሪቱ አካባቢዎች ላይ አልፎ አልፎ ከሚከሰቱት የአየር ሁኔታ ክስተቶች ጋር ተያይዞ ቅጽበታዊ ጎርፍ ሊያስከትል የሚችሉ ከባድ መጠን ያለው ዝናብ እንደሚኖርም ተገልጿል። ኢንስቲትዩቱ የክረምት ዝናብ ተጠቃሚ የመኸር ሰብል አብቃይ አርብቶ አደርና ከፊል አርብቶ አደር አካባቢዎች ላይ የሚገኙ የማህበረሰብ ክፍሎች በሚቀጥሉት 10 ቀናት የሚኖረውን እርጥበት ለግብርና ስራዎቻቸው ውጤታማነት በአግባቡ እንዲጠቀሙ ጥሪ አቅርቧል። በዚህም መሰረት የአጭር ጊዜ የመኸር ሰብሎችን በመዝራት የሰብል በሽታንና አረምን አስቀድሞ በመከላከል ተደፋታማ ማሳዎች ላይ የተዘጉ ማፋሰሻና ማንጣፈፊያ ቦዮችን በማስተካከል የእርጥበት ሁኔታውን ወደ ውጤት ሊያውሉ እንደሚገባም አመልክቷል። በተጨማሪም እርጥበት አጠር አካባቢዎች የዝናብ ውሃን ማሰባሰብና ማጠራቀም፣ የመሬት መንሸራተትና የአፈር መሸርሸር መከላከል የሚያስችሉ ተግባራትን ማከናወን፣ የማዳበሪያ አጠቃቀምን በትክክለኛው ሰዓት መጠቀም ተገቢ መሆኑን ገልጿል። ከቀላል እስከ መካከለኛ መጠን ያለው እርጥበት የሚያስተናግዱ አካባቢዎች የሚገኘውን እርጥበት ለእርሻ በቂ መሆኑን በማረጋገጥ የአጭር ጊዜ የመኸር ሰብሎችን መዝራት፣ የአፈር ውስጥ የትነት መጠንን ለመቀነስ የሚያስችሉ አሰራሮችን መዘርጋትና ለእንስሳት የግጦሽ ሳርን በአግባቡ መጠበቅና ማዘጋጀት ሊወስዷቸው ከሚገቡ ጥንቃቄዎች መካከል ተጠቃሽ መሆናቸውን ጠቁመዋል። በመሆኑም የሚመለከታቸው አካላት የእርጥበት ሁኔታው በውሃ አካላት ላይ የሚያሳድረውን ተጽዕኖ በመገንዘብ የጎርፍ አደጋ፣ የመሬት መንሸራተት እንዲሁም የደራሽ ወንዝ ሙላትና ሌሎች ተያያዥ የሆኑ የተፈጥሮ አደጋዎችን መከላከል የሚያስችሉ ተግባራትን እንዲያከናውኑ ምክረ ሀሳብ አቅርበዋል። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።